እንደምትመለከቱት መጽሐፍ ቅዱስን ስትረቅጥና አጸያፊ ቃላቶችን ስትጠቀም ተመልክተናል። አንድ ነገር ልንገራችሁ፣ ህግ እንደዚህ አይነት በተለይ ማንነታቸውን ደብቆ የሚያደርጉት ጋር ላይደርስ ይችላል። ግን ህሊና የሚባል ነገር አለ። ህሊናቸው ተኝተው እንዲያድሩ ከፈቀደላቸውና እንዲህ አይነት አጸያፊ ነገር አድርገው ሰላም የሆኑ ከመሰላቸው እመኑኝ እነዚህ በድኖች ናቸው። የአእምሮ ጉድለታቸው እንዲሰማቸው ካላደረጋቸው ማለት ነው። ከነዚህ ጋር ሰጣ ገባ ውስጥ መግባት አንፈልግም። እኛ ግን የእምነታችን ፍሬ የሆነውን ነገር እንናገራለን። እርሱም ማንም ክርስቲያን የሰው እምነትን እንዲነካ አንፈቅድም። ማለትም የሰው እምነት ለምሳሌ የእምነት መመሪያ የሆናቸውን መጽሐፍቶቻቸውን ማቃጠል፣ የነሱ መገለጫ የሆኑ ነገሮችን አጓጉል የሆኑ ነገሮች ማድረግ ተገቢ እንዳልሆነ እናምናለንም እናስተምራለንም። እነርሱ ግን ተገቢ ነው ብለው ካሰቡ ያስተምሩ፣ ፍጻሜውን እግዚአብሔር ያሳየናል። ተገቢ አይደለም ካሉ በአደባባይ ወጥተው ያውግዙ፣ ስተት ነው ይበሉ። እንደነዚህ አይነት መሐይሞችና ከሰውነትም ተራ የራቁ ሰዎቻቸውን ያዙልን። ካልያዙም ችግር የለውም። ምክንያቱም እምነታችን በዚህ የሚጎድፍ አይደለም። ለኛ ያላቸውን ቦታ ነው ማየት የምንችለው። አብሮ ለመኖር ለነገ አብሮ ጉዟችን አዳጋች ነው። ግን ደግሞ ክርስትና የሰላም እምነት ነው እና ሰላምን ነው ዛሬም የምንሰብከው። ከባለጌ ጋር እንመላለስም ልላችሁ ነው። ተከታተላችሁት ነው። በጣም እጅግ አሳዛኝ ነው። እንግዲህ መጽሐፍ ቅዱስን ቀዶ አንድ ቤተ እምነት የሚያምንበት ያው ከ80 ሚሊዮን በላይ ህዝብ ተከታይ ያለውን ይህን መጽሐፍ ቅዱስ ቀዶ ሽንት ቤት ውስጥ መስክተት እንዲህ አይነት ተግባራቶችን ማድረግ እንግዲህ ቤተ እምነቱን መናቅ ነውና እንዲህ አይነት ጸብ ቀስቃሾች ናቸው። ነገም ኦርቶዶክሳውያን እንግዲህ እናንተ መታምኑበትን ነገር ቢያደርጉ ሌላ ታሪክ ውስጥ ነው የሚገባውና እንደው በሰላም በፍቅር በአንድነት ብንኖር የሚል ነውና ከግዕዝ ጋር ተያይዞ ይህ ሁሉ ጣውረድ ይህ ሁሉ ነገር መከሰቱ እጅግ በጣም እየገረመኝ ነው። ምን ተፈልጎ ምን አይነት አጀንዳዎችን እየተሰጠን እንደሆነ ግራ እየገባኝ ነው። እስቲ ወንድሞቻችን ሐሳብ እንስማ። በግዕዝ አማኝተው ቤተክርስቲያን ወይም ኦርቶዶክስን እየተሳደቡ ላሉ ለሙስሊም ወጣቶች አንድ ነገር ልንገራቸው። ግዕዝን ተማሩ ያለችው ቤተክርስቲያን ወይም ሲኖዶሱ ወይም ጳጳስ አይደለም። ተማሩ ያለው የክልል መንግስት ነው። መቃወም ያለባችሁ የክልል መንግስት እንጂ ሰበብ ፈልጋችሁ ቤተክርስቲያን በዛ ስለምጸልይ ብቻ መሳደብ የለባችሁም። ሐቅ እንነጋገር። ስለ ድግምት ከተነሳ ቋንቋው የድግምት ነው ታላችሁ። በአለም ላይ ሰፊ ይነገራል የሚባለው አረብኛ አረብ ሀገር ላይ ብትዞሩ ስለ ድግምት የሚደገመው በአረብኛ ነው። ሱዳን ውስጥ ብትገቡ ማለት ነው። ሱዳን ውስጥ በጣም በድግምት በጣም የታወቁ ናቸው። በድግምት በአረብኛ የተደገመ ድግምት እንኳን አይፈታም። ሱዳን ውስጥ በአረብኛ ነው ድግምት የሚደገመው። እውነት እንነጋገር ከተባለ ማለት ነው። እና መቃወም ያለባችሁ የክልሉ መንግስት እንጂ ቤተክርስቲያን አትሳደቡ። ይሄ ተውቀት ማነስ ነው። አለመማር መብት ነው። እኔ ግድ ተማሩ አለ የማይማር በትምህርት ቤቱ በዛው ማመቻቸት ይቻላል። ምንም እኮ ግዴታ እኮ በዚህ በአንደኛው ክፍለ ዘመን እኮ ግዴታ ተማር ወይም እንት ማለት አይቻልም። ይሄ ጫና ነው። ግድ ተማር ጫና ነው። ግን በትምህርት ቤት ውስጥ መማር የሚፈልግ እንዲማር መማር የማይፈልግ እንዳይማር መደረግ ይቻላል። እኛ እኮ ስንማር በልጅነታችን ማለት ነው እኔ በቃ እንግሊዘኛ ትምህርት አልወድም ነበር። ጭራሽ በእንግሊዘኛ ፔሬድ ፎርፍ ይወጣ ነበር። ገባችሁ? ስለዚህ የማይማረውን መማር የማይፈልገውን ለብቻው መማር የሚፈልገውን እዛው ትምህርት ቤት ማመቻቸት ይቻላል። ይሄ ቀላል ነገር ነው። ግን ቤተክርስቲያንን አስታካችሁ ቤተክርስቲያን አትሳደቡ። ለምን አንዱ እምነቱ ሲነካ ያላግባብ እምነቱ ሲነካ ይቆጨዋል። እኔ አረብኛ ተማር ቢለኝ ነገር መማር ካልፈለጉ ሙስሊሞችን መሳደብ የሙስሊም ሃይማኖትን መሳደብ የለብኝም። ለምን የክልል መንግስት ስለሆነ ተማሪያ ላይ መንግስት ስለሆነ አለመማር መብት ነው። ዛሬ እኮ ከትምህርት ቤት ሙሉ ለሙሉ ብትቀር ቀስቅሶ እኮ የሚወስድ የለም። በመለስ ጊዜ ግን ቀስቅሶ የሚወስድ ግዴታ ቤተሰብ እስከመታሰር ይደርስ ነበር። ዛሬ ግን ማወቅ ለራስ እስከሆነ ድረስ ማንም አይቃወምም። አለመማር መብት ነው። እንደገና ጊዜ አረብኛ ጥንቅቅ አድርገህ ብታውቅ ኡስታዝ ወይም ሼህ መሆን አትችልም። የሃይማኖትን እስካልተማርህ ድረስ ጊዜ ግዕዝ ሙሉ ለሙሉ ጥንቅቅ አድርገህ በህሊና ብትይዘው ከልጅነት ጀምረህ ተምረህ ቄስ ድቁና ተምረህ እላይ እስካልወጣ ድረስ ቄስ መሆን አትችልም፣ ወይም የሃይማኖት አባት መሆን አትችልም። አስረግጬ የምነግር ነገር ማለት ነው። እና አለመማር መብት ነው። ግን ሃይማኖትን መሳደብ ራስን እንዳልተማረ ዝቅ አድርጎ በቃ የራስን ህሊናን ማሳወቅ ነው፣ አይምሮህን ማሳወቅ ነው። እና በትንሹ በትልቁ ኦርቶዶክስ መሳደብ ይቁም ነው። አለመማር መብት ነው። የግዕዝ ትምህርት እንማራለን። የግዕዝ ትምህርት እንማራለን። ለምን ማንማር እስኪ የሚነግረኝ ግድሜ ርዕስ ግዕዝ አንማርም። አያሳዝን
ብቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። አሁን በዚህ ዘመን ዘግቶ ወር ደረፈው የተንኮል አለቃ የሴራ ቀማሪ። አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ። ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ። መተት እናስተምር በግድ ካላችሁ ደጉላው ላይ እባካችሁ የዘረኝነት መንፈስና የሃይማኖት ጥላቻ ህፃናት ላይ አትዝሩባቸው። እናንተ ኦሬዲ ተበላሽታችኋል። ነገር ግን ቀጣይ ትውልድም ከዚህ የባሰ ሆኖ እንዳይመጣ ሁላችንም ኃላፊነት ሊሰማን ይገባል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቀደም ሲል የተመለከታችሁት ጉዳይ ላይ የተሳተፉ ሰዎች ለህግ ቀርቦ የህግ የበላይነት እንዲረጋገጥ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ከሰሞኑ ከዚህ በአማራ ክልል የግዕዝ ትምህርት በመደበኛ ትምህርት ቤቶች ለማስጀመር አንዳንድ ጥረቶች እየተደረጉ እንደሆነ እየሰማን እንገኛለን። ከዚህ ጋር በተያያዘ የግዕዝ ትምህርት ሊሰጥ ይገባል አይገባም፣ ህጉን ተከትሎ ስርዓቱን ተከትሎ የክልሉን ነዋሪውን ባማከለ መልኩ ሊሰጥም ላይሰጥም ይችላል። ይህን ጉዳይ በተመለከተ እኔ የምሰጠው አስተያየት የለኝም። ነገር ግን ይህንን መነሻ በማድረግ ቀደም ሲል የተመለከታችሁት ቪዲዮ ላይ ከፍተኛ የሆነ የኦርቶዶክስ ሃይማኖት ላይ ያነጣጠረ የጥላቻ ንግግር በአንዲት ህፃን እንዲደረግ ተደርጓል። ይሄ ጉዳይ አደገኛና ተቀባይነት የሌለው ነው ብዬ አምናለሁ። ህፃናት የወንጀል ተጠያቂነት የለባቸውም ብላችሁ ካምናችሁ ተሳስታችኋል። በሀገራችን የወንጀል ህግ አንድ ህፃን የወንጀል ተጠያቂነት የማይኖርበት እድሜው እስከ 9 ዓመት ብቻ ሲሆን ነው። ከዛ ከ9 ዓመት በላይ ከሆነ የወንጀል ተጠያቂነት ይኖርበታል። በእርግጥ በመደበኛው አካለ መጠን ካደረሱ ሰዎች ጋር እኩል ላይታይ ይችላል። ለህፃናት አጥፊዎች የሚደረገው እንክብካቤ ቤተሰባዊና ኢኮኖሚያዊ ችግር ለዚህ ወንጀል የዳረጋቸው ምክንያት ተለይቶ የተለያየ የሳይኮሎጂ ሕክምናና እንክብካቤ ይደረግላቸዋል። ነገር ግን ህፃናትን ለወንጀል መጠቀሚያ የሚያደርጉ ሰዎች የወንጀል ተጠያቂነት አለባቸው። ህፃናትን ለወንጀል የሚያነሳሱ ሰዎች፣ ግጥም ጽፈው የሰጧ ሰዎች ባስደረጉት የጥላቻ ንግግር ተጠያቂነት አለባቸው፣ ለህግ መቅረብ አለባቸው። ስለዚህ ይህን ጉዳይ የተፈጸመበት አካባቢ ያለ ስልጣን ያለው አካል ጉዳዩን አጣርቶ አጥፊዎችን ለህግ እንዲያቀርባቸው እጠይቃለሁ። አመሰግናለሁ። ማስተላልፈው ነገር አለ። ሰሞኑን እያየና እየሰማን ባለው ማለት ነው። እዚህ ጋር ቁርአን ነው፣ እዚህ ጋር ደግሞ መዝሙረ ዳዊት የጸሎት መጽሐፍ ነው፣ ኦርቶዶክስ ማለት ነው ያያስኩት። እንዳታሳልፉት ይሄን ቪዲዮ የማስተላልፈው መልእክት አለ። ንጹህ ሳልሆን መጽሐፍ ቅዱስንም አልያዝኩኝም ቁርአኑንም አልያዝኩኝም ማለት ነው። እምነት ሲኖረን እንደዚህ ነው፣ ንጹህ ልብ ሲኖረን እንደዚህ ነው ልላችሁ ፈልጋለሁ። ይሄን እንደማከብረው ይሄኛውንም አከብራለሁ ማለት ነው። ሲቀጥል ግዕዝ ተማሩ በሚለው ግዕዝ የመጀመሪያ የኢትዮጵያ የመግባቢያ ቋንቋ ሲሆን የክርስትና ሃይማኖት ደግሞ እምነታችን ነው። እናንተም አረብኛ መግባቢያ ቋንቋ ሲሆን ቁርአን ደግሞ እምነታችሁ ነው። እዚህ ጋር እንስማማ ወገን። ግዕዝን ተማሩ ስለተባለ ብቻ የኦርቶዶክስ እምነት ላይ የክርስትና እምነት ላይ ጦር ማንሳት እባካችሁ አቁሙ። አለመማር ትችላላችሁ፣ አለማር ማለት ትችላላችሁ። ነገር ግን ግዕዝንና የክርስትና ሃይማኖትን የሚያገናኘው ነገር የለም። ግዕዝ ቋንቋ ነው፣ ሃይማኖት ነው። እንደነገርኳችሁ ነው። ቁርአን ሃይማኖታችሁ ነው፣ አረብኛ ደግሞ መግባቢያ ቋንቋ ነው። ማንኛውም ሰው ክርስቲያን ምን አይልም። እድሜሽ ይጠር ባጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ። እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ፣ ክልሉም ችኮናል እንኳን ግዕዛችሁ። ይልቅ ይህንን ቪዲዮ የሰራሁበት ዋናው ዓላማ በዚች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽ ይጠር አትደጊ ባጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታይ ወገኖችና ምንም በማታቅ ተንኮል፣ ክፋት፣ ጥላቻ በማታቅ ሕፃን ልጅ ላይ ለክርስትና እምነት ያላችሁን ጥላቻ፣ ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለናንተ የተወሰነች መልእክት ስላለኝ ነው። የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ሕፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጥረው አትደጊ በዚሁ ያስቀርሽ ያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልእክቴ። ሕፃናት በባህሪያቸው ክፋት የለባቸውም፣ ምቀኝነት የለባቸውም፣ ጥላቻ የለባቸውም። ከዚህ አንፃር እች ልጅ ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ የዚህ ግጥም መልእክት ምንድነው፣ ዓላማው ምንድነው ምታቀው ነገር የለም። ይሄንን እንድታሰምሩበት እፈልጋለሁ። ሌላው ምንም በማታቅ ሕፃን ልጅ፣ ክፋት በሌለባት ጥላቻ በሌለባት ሕፃን ልጅ ለክርስትናው እምነት ያላችሁን ጥላቻ፣ ንቀት በግጥም መልክ አድርጋችሁ በዚች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ተወክላላችሁ ብዬ ባላስብም
ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁም ማለት የምፈልገው እንደ ክርስትና እምነት አይደለም። እናንተ እንደምትከተሉት እንደ እስልምና እምነት እንኳን ቢሆን ይሄ ድርጊታችሁ ልክ አይደለም። ማስረጃ ካላችሁ አቀርብላችኋለሁ። በእናንተ በእስልምና እምነት ተከታዮች ዘንድ ነብዩ መሐመድ ያላቸው ክብር የታወቀ ነው። እኚህ ታላቅ ነብይ ደግሞ ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትእዛዛት መካከል አንድ ሁሌም የምጠቅሰው ትእዛዝ አለኝ። እሱ ምንድነው? ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ። ምክንያቱም በምትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል። ባጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው። ለዚህ ነው ከዚህ የጥላቻ ግጥም አንፃር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንፃር ልክ አይደላችሁም ያልኳችሁ። በመጨረሻም እባካችሁን በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ አታድርጉን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ቁርሻቱን ምን አመጣው ነው ጥያቄ ነው። ግራ ይገባኝ እኮ የምትተፉት ምንድን ነው? የጠንቋይ የመተተኛ የምናምን እንደ ይዶራሪ ነገር ይዶብራል። ቤተክርስቲያን አይጠየቀችም። ለምንድን ነው ቤተክርስቲያን የምትሰደበው? ኦርቶዶክስ አንዱም ሆነችም። ለምንድን ነው ኦርቶዶክስ የምትሰደበው? ስትጮቁን ኑራቸው ስንት ስትሉ ጎብታቸው ስትሉ ገና እኛ ምንም የምናውቀው ነገር የለም። ያለፈው ታሪክ ውስጥ እኛ አልነበርንም። ክፉም ሆነ ደግም ያለፈው እንዳለፈው አልፏል። የቀጠለው ደግሞ አይ ያለፈውን ነው ከለሞታል ደግሞ ሌላ ደግሞ ዛሬ ደግሞ ሌሎች መሞት አለባቸው። ምንም የማይገባ ነገር ነው። እና እባካችሁ ከአጀንዳ ወጥቶ ከርዕሱ ወጥቶ ጥላቻ ካለው ጥላቻ በላይ ሌላ ጥላቻ ለማምጣት መሞከር በጎ አይደለም ነው የኔ ሐሳብ። ለምንድን ነው ከአጀንዳ የምንወጣው? ለምንድን ነው ያልተጻፈ የምናነብበት ምክንያቱ ምንድን ነው? አልተጠየቀም። ቤተክርስቲያን አልጠየቆችም። ተማሩልኝ ብላ እንኳን ከውጭ ያለውን ቀርቶ ከውስጥ ያለውን አልጠየቆችም፣ አላስገደደችም። አብዛኞቻችን እኔ ዙሪያ የማውቃቸው አብዛኛው ኦርቶዶክሳውያን ግዕዝ ጆሯቸው የሚቆርጣቸው የማይሰሙ ናቸው። ነገር ግን በገጠሪቱ የአገሪቱ ክፍል የአብነት ትምህርት መንፈሳዊ ትምህርት የምታስተምራቸው ወጣቶች በሚሊዮን የሚቆጠሩ ወጣቶች ጠዋትም ማታም ይህን እንዲማሩ በዚህ እንዲራቀቁ፣ እንዲጽፉ፣ እንዲሞራመሩ እያደረገች ነው። የተማሪ ጥረት የለባትም። ስለዚህ የተለማመጠችው ጥያቄንም አላቆረበችም። ስለዚህ እባካችሁን ከርዕስ ወጥቶ ጥላቻን መስበክ ተገቢ ነገር አይደለም። የፈለገ ሰው መማር ነው፣ ያልፈለገ ሰው መተው ነው። የፈለገ ሰው መቀበል ነው፣ ያልፈለገ ሰው መተው ነው። ዛን ያህል እላፊ የሚያነጋግረን ነገር የለም። አረብኛ ቋንቋ ኢትዮጵያን ሞር ባወቁ ቁጥር በተለያየ እጅግ በጣም ባለጸጋ በሆኑ በከፍተኛ ስልጣኔና እድገት ላይ ባሉ አረብ ሀገሮች ላይ ሄዶ የመስራት እድል ይኖረዋል። በቃ ሌላ ምን እንቆቅልሽ የለው። በእርግጥ ግዕዝን ተምሬ ምን አገኛለሁ የሚል ሰው ጥያቄ አለው። አይ ግዕዝን ተምሬ ምንም አላገኝም ካለ መተው ነው። አይ ግዕዝን ተምሬ የምደርስባቸው የተራቀቁ የስነ መለኮት የማነው የስነ ጦፈር የስነ ሕክምና የስነ ምናምን የስነ ህንፃ ጉዳዮች አሉ ይጠቅመኛል ካል መማር ነው። አይ የሆነች አጋጣሚ ተገኝቶ በዚህ አጋጣሚ ሙስሊምን ካልሰደኩ፣ የሆነች አጋጣሚ ተገኝቶ በዚህ አጋጣሚ ኦርቶዶክስን ካልሰደኩ፣ የሆነች አጋጣሚ ተገኝቶ በዚህ አጋጣሚ ፕሮቴስታንቱን ጴንጤውን ካልሰደኩ፣ ካቶሊኩን ካልሰደኩ ምን ሰላም አለ? የግርግር ገበያ ለሌባ ይመቻል። አህያውን ፈርቶ ዳውላውን አይነት አምባጓሮች ይዶራሉ። አንዳንዱ ግጥም ሁሉ፣ አንዳንዱ ድርሰት ሁሉ፣ አንዳንዱ ድራማ ሁሉ ሞክሯል። እና ይህ ሁሉ ማንም አልጠየቀም። እና አምባጓሮ ለምን እንደተፈለገም እንካ ሰላምታ ለምን እንደተፈለገም ንትርኩ ለምን እንደተፈለገም አልገባኝም። ተገቢነት ያለው አልመሰለኝም። እና ብናርማቸው ጥሩ ነው። ያሉብን ከበቂ በላይ ችግሮች አሉ። የኢትዮጵያን ወጣቶች ቲክቶክ ላይ ጎግል ላይ የዝሙት ቪዲዮችን ጎግል አድርገው በሚሊዮን እያዩ ያሉ ሰዎች ቋንቋ መማር በጣም ይጎዳናል ብለው ጸያፉን ነገር ወደኋላ ያላለን ቋንቋ መማር ውርደት ነው ካለን ችግር የለም። አለመፈለግ እኮ አንድ ነገር ነው። እኔ አማርኛ አልፈልግም ያለ ሰው መብቱ ነው በነገራችን ላይ። ስለዚህ አማርኛውን ትቼ ወደ እንግሊዝኛ ብዙ አሁን ኢትዮጵያ ውስጥ የግል ትምህርት ቤት ውስጥ እኮ አማርኛውን ወደ መተው እንግሊዝኛውን ወደ መያዝ አይነት ነገር ውስጥ ገብቷል። ኃጢአት አይደለም፣ በደል አይደለም። ብትማር ጥሩ ነው። ነገር ግን እያስተማሩህም ቢሆን አይ አማርኛውን ቀነስ እንግሊዝኛውን በርታ ካል መብቱ ነው። ፈረንሳይኛውን በርታ እንግሊዝኛውን ለቀቅ፣ ወይ ደግሞ ፖርቹጋልኛውን በርታ እንግሊዝኛውን ለቀቅ መብቱ ነው። ስለዚህ ሰዎች የፈለጉትን የመማር መብት አላቸው። በፈለጉት አቅጣጫ መሄድ መብት አላቸው። መስከረም 22 አቤት አቤት አቤት! ከሁሉ አስቀድሞ ስለ ሰማዕታት ተጋድሎ ዜናና ቃል ኪዳን ሲሰማ በእውነት ለዚህ ቅዱስ አንክሮ፣ ምስጋና፣ ውዳሴ፣ አድናቆት፣ ክብርና የጸጋ ስግደት በእውነት ይገባዋል።
ምክንያቱም አሁን እኛ እንደፈለግን መጻሕፍትን ገልጸን ስለ ቅዱሳን ሰማዕታት እንድንናገር ያደረገን እኮ ዜናቸውን በመጻፍ ይሄ ቅዱስ ነው። የሰማዕታቱን ተጋድሏቸውን ዜናቸውን መጻፍ ሲባል ደግሞ አሁን እንዳለንበት እንደዚህ ዘመን ቀላል እንዳይመስላችሁ። ይሄ ቅዱስ ዜና ሰማዕታትን ለማዘጋጀት ሀብቱን፣ ንብረቱን፣ ቤተሰቦቹና ሕይወቱን ሰውቷል። ይህስ የሆነው እንደምን ነው ቢሉ፣ አዎ በመጨረሻው ዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን ዓለም በደም በታጠበችበት በዚያ ጊዜ የሰማዕታቱን ዜናና ተጋድሎ የሚጽፍና ስጋቸውን እንኳን ገንዞ የሚቀብር ሰው በዚያ አልተገኘም ነበር። መዝሙረኛው አባታችን ልበ አምላክ ቅዱስ ዳዊት ወሃጡ ዘይቀብሮሙ የሚቀብራቸውንም አጡ እንዳለ የወዳጆቹን ውለታ የማይረሳ ልዑል እግዚአብሔር ግን ስለ ወዳጆቹ ስለ ሰማዕታቱ ሲል ይህንን ደግ ቅዱስ አስነሳልን። ይሄ ልዑል እግዚአብሔር ያስነሳው ቅዱስ ደግሞ ትዳርና ልጆች ያሉት እጅግ ባለጸጋና 300 አገልጋዮች ያሉት ምጽዋትን የሚወድ ደግ ክርስቲያናዊ ነበር። ታዲያ በዚያ ወቅት ክርስቲያኖች በየመንገዱ ወድቀው መታየታቸው ሰላም የነሳው ይሄ ቅዱስ ከቤተሰቦቹ ጋር ተመካክሮ መልካም የሆነ ነገር ግን እጅግ በጣም ከባድ ውሳኔን ወሰነ። ውሳኔውንም ታጥቆ የተገበረው ጀመር። ነገሩ እንደዚህ ነው። የታሰሩ ክርስቲያኖች በየእስር ቤቱ እየሄደ ቁስላቸውን እያከመና እየጠረገ ምግብ ያበላቸዋል። ቀን ቀን ደግሞ አገልጋዮቹን አስከትሎ የሰማዕታቱን ሥጋ እየሰበሰበ እያጠበ ሽቶ እየቀባ እየገነዘ ይቀብራቸዋል። አዎ አንዳንዶቹን እሱ ራሱ ሲቀብራቸው፣ አንዳንዶቹን ደግሞ ወደ ቤተሰቦቻቸው ይልካቸው ነበር። ሌሊት ደግሞ የሰማዕታቱን ዜና ገድል በ300ዎቹ አገልጋዮቹ እየታገዘ ቀለም በጥብጦ ብራና ዳምጦ ብዕር ቀርጾ ሲጽፍና ሲጠርዝ ያድራል። በተረፈችው ጥቂት ሰዓት ደግሞ ወደ አምላኩ ጸሎትን ያደርሳል። እጅግ በጣም ይገርማል። ይሄ ታላቅ ቅዱስ ዮልዮስ በእውነት ድንቅ የሆነ ሰው ነው። በምን እንመስለዋለን? እርሱን የፈጠረ ልዑል እግዚአብሔርን እጹብ ብለን ከማድነቅ ውጪ ሰማዕታቱ ስለ ደግነቱ የሚመልሱለት ነገር ቢያጡ ይመርቁት ነበር። ምርቃታቸው ምንድን ነው አትሉ? አዎ ምርቃታቸው ደግሞ ለሰማዕትነት ያብቃ የሚል ነበር። ለነገሩ በዚህ ዘመን ላለን ኃጢአተኛና ትዕቢተኛ ወጣቶች ይሄ ምርቃት እንደ ምርቃት ላናየውና ላንቆጥረው እንችላለን። እርሱ ግን ይህንን ምርቃን ሲሰማ ሐሴትን ያደርግ እጅም ይነሳቸው ይሰግድላቸው ነበር። ምክንያቱም በዘመኑ ትልቁ ምርቃት ይሄ ነበርና። እንዲህ እያደረገ ዘመነ ሰማዕታት ሊፈጸም ሲል ታዲያ ለሰማዕትነት ከመነሳሳቱ የተነሳ ጌታችንን ተማጸነ። በዚህም ሰዓት መድኃኔዓለም ኢየሱስ ክርስቶስ ተገልጾ ሂድና ሰማዕትነትን ተቀበል ፈቅጄልሃለሁ አለው። እርሱም ደስ እያለው ዜና ሰማዕታቱን የጻፈውን ዜና ሰማዕታት ለሆነኛ ሰው ሰጥቶ ሀብትና ንብረቱን ለነዳያን አካፍሎ ቤተሰቦቹን ጨምሮ 300ዎቹን አገልጋዮቹን ጨምሮ ከእነዚህ ውጪ 500 ሰዎችን አስከትሎ ወደ ሀገረ ገምኑዲ በመሄድ የክርስቶስን አምላክነት ቢመሰክር ጽኑ ስቃይን ያሰቃዩት ጀመር። በሚቀጥለውም ቀን ወታደሮቹ ለጣዖት ካልሰገድክ ብለው በሚያስገድዱት ጊዜ ቆዩማ አንድ ጊዜ ጠብቁኝ ታሳያችሁ አለና እጁን ወደ ላይ ዘርግቶ ጸሎት በማድረግ በጸሎቱ ጣዖታቱን ከነካህናቶቻቸው መሬት ተከፍታ እንድትውጣቸው አደረገ። በዚህ ተአምር የደነገጠው መኮንኑ አርማኒዎስ ከነሰራዊቱ በክርስቶስ አመነ። ክብሩንም ትቶ ከነሰራዊቱ ቅዱስ ዮልዮስን ተከተለው። ከዚያም ቀጥሎ ጉዞ ወደ ሀገር አትሪብ ሆነ። በዚያም ብዙ መከራና ስቃይን እየተቀበለ ጣዖታቱን በሙሉ አወደማቸው። በዚህም ጊዜ የአትሪብ መኮንን በዚህ ተአምር ደንግጦ ከነሰራዊቱ በክርስቶስ ኢየሱስ አምኖ ይህንን ቅዱስ ተከተለው። በመጨረሻም እጅግ በጣም የሚገርምና የሚደንቀውን ነገር ልንገራቸው። ይህ ቅዱስ ሰማዕትነት እንዳይቀርበት ስለሰጋ ተአምራት ማድረጉን አቆመ። አዎ እጅግ በጣም ይገርማል እኮ። በሄደበት ሀገር ያሉ መኮንኖች በሙሉ ያሰቃዩትና ተአምሩን ሲያዩ ሁሉም ወደ ክርስቶስ እምነት እየተቀላቀሉ ተቸገረ ስንል በክርስቶስ ፍቅር የማረካቸው ሰዎች እንዳሉ ሆኖ እርሱ ግን ሰማዕትነቱ ሊቀርበት ነው ለማለት ነው። ጦዋ የተባለች ሀገር መኮንን ወደ ሆነ ወደ እለእስክንድሮስ ቀረቡና ክብር ይግባውና በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ የምናምን ክርስቲያኖች ነንና ተጋድሏችንን አንገታችንን ሰይፈ ፈጽምልን አሉት። የእግዚአብሔር ሥራ እጅግ በጣም ይገርማል እኮ። ይህ የጦዋ መኮንን እስክንድሮስም እምቢ አለ። አዎ እኔ በአንተ ላይ ክፉ አላደርግም፣ አላሰቃይህም፣ ምንም ነገር አልነካህም አለ። በዚህ ጊዜ ቅዱስ ዮልዮስ 500ዎቹን አገልጋዮቹን ሰይፋቸውን መዝዘው ይህንን እስክንድሮስን እንዲያስፈራሩት አዘዛቸው። አዎ እጅግ በጣም ይገርማል እኮ። ለክብር ባለቤት ለክርስቶስ ምስክሮቹ እንሆን ዘንድ አንገታችንን ቆርጠህ ሰማዕትነትን የማትሰጠን ከሆነ እኛ እንገላሃለን አሉት። በዚያን ጊዜ መኮንኑ እስክንድሮስ አንገታቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። በመጨረሻም ቅዱስ ዮልዮስ ሚስቱና ልጆቹ፣ ቤተሰቦቹ፣ 300ዎቹ አገልጋዮችና ከ1500 በላይ ሰራዊቶች እንደዚሁም ደግሞ የገምኑዲና የአትሪብ መኮንኖችን ጨምሮ አንገታቸውን እየተሰየፉ ሰማዕትነት እንዲቀበሉ አድርጓቸዋል። ይህ የሰማዕታትን ዜና ገድል የጻፈልንና
በእነዚያ ኃያላንና ድንቅ የሆኑ ሰማዕታት ደግሞ ይባረክና ይመረቅ የነበረ እግዚአብሔርም ፈቅዶለታል፣ እርሱም ተመርጧልና እነዚያን ቅዱሳን ሰማዕታት ስጋቸውን እያጠበ እየገነዘ ሽቶ እየቀባ ይቀብርና ወደ ሀገራቸውና ወደ ቤተሰቦቻቸው በክብር ይልክ የነበረ እርሱም ደግሞ ጽኑ ተጋድሎን ከፈጸመ በኋላ ከቤተሰቦቹ ውጭ ከ2800 በላይ ሰማዕታትን ማህበር አድርጎ የተሰዋው ስም አጠራሩ የከበረና የከበደ ኃያሉ ሰማዕት ቅዱስ ዮልዮስ ነገ መስከረም 22 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ ዮልዮስና ከማህበሩ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆይ።